ሀሳብ ላይ ባለም አቀፍ ጉዳዩ ተመልሷል። ክቡራት ተመልካቾቻችን ከበረከት ልጀምርና እንግዲህ የሱዳን ጉዳይ ባለፉት 3 ዓመታት በጣም ትልቁ የዓለማችን ክራይሲስ የአፍሪካም ደግሞ ትልቁ የእርስ በርስ ጦርነት ተብሎ በጣም ብዙ ሰዎች የተጎዱበት ብዙ ሰዎች ህይወታቸውን ያጡበት ምናልባትም ለጎረቤት ሀገራትም ለአፍሪካ ቀንድ በጣም ትልቅ ስጋት የሆነ የእርስ በርስ ጦርነት ብለን ማንሳት እንችላለን። ከ3 ከ4 ጊዜ በላይ ትልቅ የሰላም ውይይቶች የሰላም ስምምነቶች ቢካሄዱም ግን መፈታት አልቻለም። አሁን ደግሞ ሌላ ትልቅ አማራጭ የተባለ ምናልባትም ከሁለቱም ተፋላሚ ኃይሎች ራቅ ያለና ከሲቪሉ ማህበረሰብ የመጣ እነሱ ዘሰርድ ፖል ወይም ደግሞ ሶስተኛ አማራጭ ነፃ ኃይል ብሎ ያጠሩት በኬንያ ናይሮቢ ስምምነት አድርጓል። ስምምነቱ እንግዲህ ከሁለቱም የጦር መሪዎች ነፃ የሆነና ምናልባትም በሱዳን ውስጥ ሰላምና ጸጥታ ሊያመጣ ይችላል። አሁን እያየን ያለነው ትልቁ ክራይሲስ ተፈቶ ህዝባዊ ድጋፍም እየተጎዱ ያሉት ህዝቦችም ድጋፍ እንዲያገኙና የሚያስፈልጋቸውን ድጋፍ አግኝቶ ደግሞ ወደ ሰላም እንዲመለሱ የሚያደርግ ትልቅ ኃይል ነው ተብሎ እየተጠራ ያለውና ያንን ነው የምናነሳው። በረከት በዚህ ደረጃ የሱዳን ጉዳይ በምን ያህል ደረጃ ቢሆን ነው በዚህ ደረጃ ውስብስብ የሆነውን የሚለውን ነገር አንስተን ወደ ሌላው እንሂድ። መልካም 2023 ነው እንግዲህ ይሄ ጦርነት የተነሳው 150 ሺህ ሰዎችን ባለፉት 2 ዓመታት በተካሄደው በዚህ ጦርነት እና አሁንም ማብቂያ ባላገኘው በዚህ ጦርነት ውስጥ 150 ሺህ ሰዎች ህይወታቸው ተቀጥፏል። 12 ሚሊዮን የሚጠጉ ሰዎች ደግሞ ከቀያቸው ተፈናቅለዋል። 4.1 ሚሊዮን የሚጠጉት ሰዎች ወደ ጎረቤት ሀገራት አካባቢ ነው የተሰደዱት። በዓለማችን ላይ በተባበሩት መንግስታት ሪፖርት ከሱዳን ጋር በተያያዘ ባወጣው ማለት ነው ከፍተኛው ሰብአዊ ቀውስ የተከሰተበት አካባቢ በሚል ጭምር ነው የለየው ማለት ነው። እንግዲህ ይህንን ቀውስ አሁንም ዛሬ ድረስ የተለያዩ ሀገራት የተለያየ መፍትሄዎችን ለማቅረብ እየሞከሩ ነው የሚገኙት። ግን ይሄ አሁን የመጣው ሶስተኛው አማራጭ ኃይል ተብሎ በናይሮቢ ኬንያ የተፈራረሙት በርከት ያሉ በተቋማት ደረጃ የሚገለጹ አንደኛ የሲቪል ፖለቲካን የሚያንቀሳቅሱ ፖለቲከኞች ወይም የፖለቲካ ፓርቲዎች፣ ባለሙያዎች ወይም ደግሞ የሙያተኛ ማህበሮች፣ ዶክተሮች፣ መምህራኖች፣ ጠበቆች የምንላቸው እንደዚሁም ደግሞ የሲቪል ኦርጋናይዜሽኖች እንዲሁም የተለያዩ የሲቪል እንቅስቃሴን የሚደግፉ ታጣቂ ኃይሎችም ጭምር አብረው በዚህ ውስጥ እንዳሉበት ይታወቃል። ዋነኛ ዓላማና ግባቸው በዋነኛነት በቀጥታ ጦርነቱ እንዲቆም ማድረግ ነው። በሁለተኛነት ሙሉ ለሙሉ በሲቪል አስተዳደር የሚመራ መንግስት እንዲመሰረት ፍላጎት አላቸው። እንዲሁ ደግሞ ተጠያቂነት እንዲሰፍን ጭምር ይፈልጋሉ። ለደረሰው የሰብአዊ ቀውስ ተጠያቂነት እንዲሰፍን ይፈልጋሉ። የዲሞክራሲ ሽግግርም እንዲደረግ ይፈልጋሉ። ይሄን ከማድረግ አንጻር የራሱ የሆነ ውስንነቶች እንዳሉት ይታወቃል። ግን ይሄ አሁን የመጣው ኃይል በዋነኛነት የሚፈልገው ነገር በራሱ ችግርን የመፍታት ፍላጎትን ይዞ መጥቷል። ችግርን በራስ አቅም የመፍታት ይሄ እኔ ከኢትዮጵያዊ እሳቤ የተቀዳ ትምህርትን የመቅሰም እርምጃ አድርጌ ወስደዋለሁ። ኢትዮጵያ በዚህ አካሄድ ውስጥ በእጅጉ ነው የምትታወቅ ናት። አፍሪካዊ ችግር አፍሪካዊ መፍትሄ በትክክል። ስለዚህ አፍሪካ በቂ የሆነ እውቀት ጥበብና ብልሃት አላት ችግሮቿን የመፍታት። ይሄ አካሄድ ምን ያመጣል ብዬ ሳስብ አንደኛ ዘላቂ መፍትሄን ከማምጣት አንጻር በእጅጉ ፍቱን ነው። ምክንያቱም ለራስ የምታመጣው መድኃኒት በዋነኛነት ችግርህን ከማወቅ ስለሚመነጭ ችግርህን ስለምታውቀው የመፍትሄው አማራጭ ደግሞ ወይም ደግሞ የመፍትሄው ግማሽ መንገድ ደግሞ መጀመሪያ ችግርን ማወቅ ስለሆነ ከዛ ጋር ዘላቂ መፍትሄ ያመጣል ብዬ አስባለሁ። ሌላኛው ይሄ ለአንዱ ችግር ለመፍታት ሌላ ቦታ ጋር የምትሄደው ነገር በባህሪው ጥገኝነት ይፈጥራል። ሁሉ ጊዜ ችግር በተፈጠረ ቁጥር ትላንትና ወደ ችግርህን ወደ ፈቱ አካላት እየሮጥክ የምትሄድበትን እድል ይፈጥራልና ያንን ከማስቀረት አንጻር በእጅጉኑ ጠቃሚ ነው ብዬ አስባለሁ። እኔ በዋነኛነት የሱዳን እነዚህ ሰላም ፈላጊ ኃይሎች እንቅስቃሴ ሊሰምር የሚችለው ብዬ ማስበው በአራት ነገሮች ይሰምራል ብዬ አስባለሁ። አንደኛ ግልጽ የሆነ ፕሮግራም ሊኖራቸው ይገባል። ግልጽ የሆነ ፕሮግራም ማስቀመጥ ከቻሉ፣ በዛ ጉዳይ ላይ መግባባት ከቻሉ፣ በተለይ ደግሞ ጠንካራ አንድነት በዛ ባስቀመጡት ፕሮግራም ላይ እንዲሁም ደግሞ በአይዲዮሎጂ ሳይሆን ባስቀመጧቸው ግቦች ላይ በጋራ መንቀሳቀስ ከቻሉና አንድ ብሔራዊ የሆነ ፕሮግራምና አንድነትና ቅቡልነትን የያዘ ስራዎችን መስራት ከቻሉ በአጭር ጊዜ ውስጥ ፍቱን መድኃኒት ሊያበጁ ይችላሉ። ሁለተኛው ከታች የጀመረ ጠንካራ አደረጃጀትን መፍጠር።
ይሄ አደረጃጀት በዋነኛነት በአካባቢዎች በክልል ወይም ደግሞ በአገር አቀፍ ደረጃ የሚዘጋጅ አደረጃጀትና ይሄ አመጽ ቀስቃሽ ሳይሆን የማስተባበር ስራ ለሲቪል የሆነ ዲሞክራሲያዊ የሆነ ሽግግር እንዲመጣ በጋራ መስራት የሚችልበት ህዝቡ ተሳታፊ መሆን የሚችልበትን አይነት አደረጃጀት መፍጠር መቻል ይኖርባቸዋል ብዬ አስባለሁ። ሌላኛው የትርክት የበላይነትን መውሰድ ነው። ይሄ የመረጃ ኃይል መቆጣጠር በባህሪው ጦርነት በመሳሪያ ብቻ አይደለም ጦርነት የሚቀጥለው በመረጃ የበላይነትም ጭምር ስለሚቀጥል ይሄ የትርክት የበላይነቱን መቆጣጠር የምትችል ከሆነ ማህበረሰቡ ለጦርነት የሚያዋጣውን የሰው ኃይልና አቅም ጉልበትን ደግሞ ለሰላም ማዋጣት የሚችልበትን እድል መፍጠር ትችላለና ሁለቱንም ኃይሎች ተግባራቸውን መኮንን የሚቻልበትን ናሬቲቭ መፍጠር ከቻሉ ዲያስፖራውን ገለልተኛ የመገናኛ ብዙሃንን እየተጠቀሙ መስራት የሚችሉ ከሆነ በዚህ ውስጥ ጠንካራ ነገር መስራት ይችላሉ። የመጨረሻው ዓለም አቀፍ ቅቡልነትና ዲፕሎማሲን መጠቀም ነው። አንደኛ ውጤታማና አስፈላጊ የሆነ ነገር ለመስራት የውጭ ኃይሎችን እውቅና ማግኘት መቻል አለባቸው። ይሄ ኃይል በዚህ ሀገር ውስጥ ሰላም ማምጣት የሚችል ኃይል ነው የሚል ቅቡልነት ማግኘት መቻል አለበት። የአፍሪካ ህብረትና ቀጠናዊ ድርጅቶችን ብቻውም አይደለም በቀጠናው ላይ ጠንካራ የሆኑ ሀገራትን ወይም ደግሞ ተጽዕኖ መፍጠር የሚችሉ ሀገራትን እንደ ኢትዮጵያ ያሉ ሀገራትን በዚህ ውስጥ ተሳታፊ ማድረግና ለዚህ እንቅስቃሴ ድጋፍ እንዲሰጡ ማድረግ መቻል አለበት። ሌላኛው በዓለም አቀፍ መድረክ ደግሞ እነዚህ ኃይሎች ጦርነት ውስጥ ያሉ ኃይሎች ደግሞ ወታደራዊ እገዛዎችና ትብብሮች የሚያደርጉላቸው ኃይሎች ከድርጊታቸው እንዲቆጠቡና እንዲታገድ ማድረግ መቻል አለባቸው። በጥቅሉ በዚህ ሂደት ውስጥ ውጤታማ እንዳይሆን ምናልባት እንደ ችግር ብዬ የማስባቸው 3 ነገሮችን ብቻ ላንሳ። የታጠቁ ኃይሎች ይሄ የተደራጀ እንቅስቃሴ ሲቪል እንቅስቃሴ ላይፈቅዱ ይችላሉ። ስለዚህ ይሄ በራሱ ችግር ሆኖ ሊመጣ ይችላል። ሁለተኛው የውጭ ኃይሎች ከነዚህ ከሲቪል ኃይሎች ይልቅ የታጠቁ ወይም ወታደራዊ ተዋናዮችን የመምረጥ አዝማሚያ ሊኖራቸው ይችላል። ስለዚህ እሱም እንደ አደጋ ሊሆን ይችላል። የመጨረሻው አሁን ላይ የመጡት እነዚህ የሲቪል ድርጅቶች በራሳቸው አንድነት ያላቸው አይደሉም። የተከፋፈሉ መሆናቸው በራሱ ውጤት ለማምጣት ችግር ሊሆን ይችላልና ግን ደግሞ የሲቪል ተቋማቱ አንድ መሆን ከቻሉ ህዝቡን ማደራጀት ከቻሉና የሐሳብ አንድነት መምጣት ከቻለ ዓለም አቀፍ ቅቡልነት ማግኘት ከቻሉና ተጠያቂነት ያለው አመራር ስርዓት መፍጠር ከቻሉ ይሄ ስራ ውጤታማ ሆኖ ወደ ዲሞክራሲያዊ ሽግግር ሀገሪቱ መሻገር ትችላለች። ሶስተኛው አሁን የተባለውና ዘሰርድ ፖል ወይም ደግሞ ሶስተኛው አማራጭ ተብሎ በሲቪሉ ማህበረሰብ ምናልባትም የሱዳንን የሰላም አየር ሊያመጣ ይችላል ተብሎ የተጠበቀው ስምምነት እንግዲህ በናይሮቢ ተፈርሟል። ይሄ ፍርሚያ የመጣው በተለይ የተለያዩ ሀገራት ዘላቂ የሆነ የተኩስ አቁም መኖር አለበት ብሎ ባነሱበት ሰዓት ያልተገደበ የሰብአዊ ድጋፍ አቅርቦት መቅረብ አለበት ተብሎ በተነሳበት ሰዓት ነው እንግዲህ ይሄ የመጣውና ደረሰ እንድታነሳለ የሚፈልገው የሱዳን ጦርነት ብዙ ጊዜ ስናነሳ የሁለቱ ጀነራሎች ጦርነት ብቻም ሳይሆን ሶስተኛ አካል በተለይም የራሳቸውን ፍላጎት ያላቸው አካላትና ሀገራት ጣልቃም መግባታቸውም እንደ መነሻነትና እንዳስፋፋም ይነሳልና እነዚህ ጣልቃ ገብነቶች ባሉበት ሰዓት የተለያዩ ፍላጎት ያላቸው ሀገራት ባሉበት ቦታ ይሄ ስምምነት በእውነትስ መሬት ወርዶ ሊሳካ ይችላል ወይ? ስጋቶቹና እድሎቹስ ምንድናቸው የሚለውን ደግሞ እናንሳ የተወሰነ ይርደቅ ይሳካ አሁን እርግጠኛ ሆኖ መናገር አይቻልም ካለው ነባራዊ ሁኔታ በመነሳት ቀደም ሲል ያነሳዋል በሱዳን የእርስ በርስ ግጭት ውስጥ የውጭ ኃይሎች ቀጥተኛ የሆነ ተሳትፎ አላቸው። የውጭ ኃይሎች ደግሞ ቀጥተኛ የሆነ ተሳትፎ ባንድም በሌላ ካላቸው በዛ ሀገር ውስጥ የሲቪል አመራር ወይ ስልጣን የማግኘት ወይንም ደግሞ ይሄ ሰላማዊ እንቅስቃሴዎች የማዳከም ተጽዕኖ ይኖረዋል ማለት ነው፣ ባንድም በሌላ ማለት ነው። ስለዚህ የውጭ ኃይሎች ፍላጎት ላይ ይመሰረታል ማለት ነው። በዚህ ረገድ ልናነሳ እንችላለን። ቀደም ሲልም በተለያየ ጊዜ ይህንን ሀሳብ በደንብ አንስቼዋለሁ። በሱዳን ውስጥ ሰላም ሊረጋገጥ የሚችለው የሰላም ጥረቶች ውጤታማ መሆን የሚችሉት የሲቪል አመራር ተመልሶ ወደ ነበረበት ሲመለስ ወይም ሲቋቋም ነው የሚል ሀሳብ አለኝ። ይህንን ማድረግ የሚቻለው ደግሞ ፖለቲካውን ከወታደሩ ነፃ ማድረግ ሲቻል ነው። አሁን ወታደሩ የራሱ የሆነ ወታደራዊ አካሄድን መርጧል፣ ፖለቲካውንም እየመራ ነው ያለው። ስለዚህ ከወታደራዊ ኃይል ፖለቲካውን ነፃ ማድረግ ካልተቻለ አሁንም የችግሩ ሁኔታ ቀጥሎ መስተዋሉ አይቀርም ማለት ነው። እኔ አሁን ባለው ተጨባጭ ሁኔታ አሁናዊ የሱዳን ግጭትን ስንመለከተው ቀደም ሲል እንደተገለጸው 3 አካላትን እየተመለከትን ነው። የሱዳን የጦር ኃይሎች አለ፣ ፈጥኖ ደራሹ አለ። አሁን ሶስተኛ ኃይል የተባለው የሲቪል አደረጃጀት ደግሞ መጥቷል።
አሁን እነዚህ በተጨባጭ ሀገሩ ላይ በግጭቱ ውስጥ አሉ። አንዱ ሰላም ፈላጊ ሊሆን ይችላል፣ ሌሎቹ ሰላም አባባሽ ወይንም ደግሞ ችግር ፈጣሪዎች ሆነው ልንመለከታቸው እንችላለን። ነገር ግን የናይሮቢው ስምምነት መሰረት አድርጎታል ብዬ ማስበው ትልቁ ነገር በ2019 ኦማር አልበሽር ከወደቁ በኋላ የሲቪል አስተዳደር ለማቋቋም የተፈጠረው መደላድልን ወደዛ ለመመለስ ካለ ቀና የሆነ ፍላጎት ነው ብዬ ነው ማስበው። ከዛ ውጪ ጥረቱ ይሄ ምንድነው እሱ ቀደም የተነሳው ነገር ነው። የራስን ችግር በራስ የመፍታት ትልቅ አቅም ነው። እሱ መጠናከር መቻል አለበት። ነገር ግን አሁንም ቢሆን ችግሮች አሉ። ይሄንን በተጨባጭ ሱዳን ምድር ላይ ለመተግበር ለምን ኤስኤፍ ወይንም ደግሞ አርኤስኤፍ አሁንም ቢሆን ግዛቶችን ተቆጣጥረዋል፣ የጦር ኢኮኖሚውን ተቆጣጥረዋል። ከዛ ውጪ ደግሞ አሁንም በተጨባጭ የምንመለከተው የጦር አቅም ፈጥረዋል በአንድም በሌላ። ስለዚህ ስልጣንን ለሲቪል አስተዳደር ለሲቪል አመራር ለመስጠት ፈቃደኝነታቸውን አላሳዩ እያሳዩም አይደለም። ይሄ ባለበት ሁኔታ እርግጠኛ ሆኖ እንደው ተስፋ ሰጪ ነገር አለ በሱዳን ብሎ ከመናገር ውጪ እርግጠኛ ሆኖ ውጤት ሊያመጣ ይችላል ብለን ልንናገር የምንችልባቸው ጉዳዮች የሉም። ቀደም ሲል እንደተጠቀሰውም ቢያንስ 3 ነገሮች መተግበር መቻል አለባቸው የሚል ሐሳብ አለኝ ውጤት እንዲያመጣ ይሄ ኃይል። አንደኛውና ዋነኛው ጉዳይ ብዬ ማሰበው ቀደም ሲል በረከት ያነሳው እነዚህ የዲሞክራቲክ የሶስተኛ ኃይል የተባሉት የሲቪል ኃይሎች በመካከላቸው ያለ መከፋፈሎች አሉ አሁንም። ስለዚህ ስምምነት አደረጉ እንጂ ወደ ተሟላ አንድነት አልመጡም። ወደዛ መምጣት መቻል አለባቸው። ሌላው ከባድ እንቅፋት ነው ብዬ ማስበው ተፋላሚ ወገኖች አሁንም ለሲቪል አስተዳደር ስልጣን ለመስጠት ፈቃደኛ መሆን መቻል አለባቸው። እዛ ላይ ግፊት ማሳደር ያስፈልጋል። ሌላውና ትልቁ ነገር አሁንም በሱዳን ግጭት ቀጥሏል። አሁንም በሱዳን የውጭ ጫና አለ። አሁንም በሱዳን የውጭ ጣልቃ ገብነት አለ። እነዚህ ነገሮች በተወሰነ ደረጃ መልክ እየያዙ ወደፊት መቀጠል ያስፈልጋል። እነዚህ ጥረቶች ሲሳኩ ምናልባትም አሁን በተስፋ ደረጃ ያለው ነገር መሬት ላይ ውጤት ያመጣል የሚል ተስፋን መሰነቅ ይቻላል። ነገር ግን አሁን ጥረቱ ይሳካል ወይንም ውጤታማ ይሆናል ብሎ በእርግጠኝነት መናገር ግን አይቻልም። ቀስ በቀስ ግን የምናየው ይሆናል የሚል ሐሳብ ነው ያለው። ሐሳቡ እንግዲህ ትልቅ ሐሳብ ነው። ቅድም ጣልቃ ገብነቶች አሉ ብለናል። ለእርቅ የመጡ ኳድስ የሚሉት እነሱ ትላልቅ ሀገራት ያሉበት ሳውዲ አረቢያን ጨምሮ አሜሪካ የነበረችበት በሽምግልና የተቀመጠ ግን መፍትሄ ያላመጣ ትልቅ ሌላም ውይይት ነበር። እሱ አልሆነም። አሁን ግን ችግሩም ለመፍታት ከውስጥም የተነሳ ከመሆኑም አንፃር አንዳንዴ ቅድም አንስተናል። ችግሩ መነሻው ምንድን ነው ብሎ ካወቅን የጤና ባለሙያዎች ይነሳሉ። የበሽታው ምንነት ከታወቀ መነሻው ከታወቀ 50%ን አክመናል እንደማለት ነውና በዚህ ደረጃ ሱዳኖች ራሳቸውን አይተው መጀመራቸው ትልቅ ጉዳይ ነውና ትልቅ የተባሉ የቀጣናው ትላልቅ ተቋማት ኢጋድን ጨምሮ ትልቅ የአህጉሩ ተቋም የሆነውን ደግሞ አፍሪካ ህብረትም የራሱ ሚና ከተጫወተ ምናልባትም የሱዳንና ሱዳን ዜጎች የሰላም አየር የናፈቃቸው ወደዛ ሊመለሱ ይችላሉ። ጉዳዩ እንግዲህ አንስተናል። በጣም ሰፋ ያለ ነው። ቀጣናዊ እይታም አለው። ጉዳቱ ወደ ጎረቤትም እየሄደ ስለሆነ እነዛ ጉዳዮች መፍትሄ በደንብ ያገኛሉ የሚለውን አንስተን በዚሁ እናጠናቀቃለን። እነዚህን ጉዳዮችን በተደጋጋሚ እያነሳን ለክቡራት ተመልካቾቻችን የምናቀርብ ይሆናል። የዛሬው የሀሳብ ላይ ፕሮግራማችን እንግዲህ ልክ ከዚህ በፊት እንዳቀረብ ነው 2 ከሀገር ውስጥ 1 ከዓለም አቀፍ ጉዳይ መርጦ ከእናንተ ጋር ቆይታ አድርጓል። በረከት ተካልኝ፣ ደረሳ ማርና እኔ የሚደነቃቸው ኃይለማርያም ነበርኩኝ። እስከ ሳምንት መልካም ሳምንት ይሁንልኝ።